በ2015 የምርት ዘመን ከ1.3 ሚሊዮን ሄክታር በላይ መሬት በመስኖ ስንዴ መልማቱን የኢፌዴሪ ግብርና ሚኒስቴር አስታወቀ። የስንዴ ልማት ለአካባቢያቸው አዲስ ቢሆንም የተሻለ ምርት ለማግኘት ጠንክረው እየሰሩ መሆኑን በኦሮሞ ብሔረሰብ አስተዳደር የደዋ ጨፋ አርሶ አደሮች ተናግረዋል። የፌዴራልና የአማራ ክልል ከፍተኛ የሥራ ኃላፊዎች በወረዳው እየለማ ያለውን የበጋ መስኖ ስንዴ ልማት ጎብኝተዋል። ኢማም ኢብራሂም በዝርዝር ተመልክቶታል። የኢፌዴሪ ግብርና ሚኒስቴር ሚኒስትር ዴታ ዶክተር መለሰ መኮንንን ጨምሮ የፌዴራልና የአማራ ክልል ከፍተኛ የሥራ ኃላፊዎች በኦሮሞ ብሔረሰብ አስተዳደር ደዋ ጨፋ ወረዳ ገርቢ ተረፍ ክላስተር እየለማ ያለውን የበጋ መስኖ ስንዴ ልማት ጎብኝተዋል። የወረዳው ዋና አስተዳዳሪ አብዱ መሐመድ አሚን በዚህ ወቅት እንዳሉት በወረዳው ከ1000 ሄክታር በላይ መሬት በመስኖ ስንዴ ልማት ተሸፍኗል። እዚህ ክላስተር ውስጥ 1152 ሄክታር ወደ 2090 አርሶ አደር ያቀፈ በሶስቱ ቀበሌ ላይ የለማ ልማት ነው እየጎበኘን ያለነው። በብሔረሰብ አስተዳደሩ ከ6000 ሄክታር በላይ መሬት በበጋ መስኖ ስንዴ መልማቱን የተናገሩት ደግሞ የብሔረሰብ አስተዳደሩ ግብርና መምሪያ ኃላፊ አቶ አዲሱ ቡላ ናቸው። በ2015 ዓመተ ምህረት ማለት በዚህ በ5 ወረዳዎች በ2 ከተማ አስተዳደሮች በ78 ቀበሌዎች ካሉን ከ112 ቀበሌዎች ማለት ነው በ146 ክላስተሮች በማደራጀት 8500 ሄክታር መሬት በማቀድ 6100 ሄክታር በስንዴ ለመሸፈን ተችሏል። ከዚህም 219600 ምርት ኩንታል ይጠበቃል። 60000 ኩንታሉን ለውጭ ገበያ እናቀርባለን ብለን አቅደን እየሰራን እንገኛለን። የአማራ ክልል ግብርና ቢሮ ኃላፊ ዶክተር ኃይለ ማርያም ከፍያለው በወረዳው ያለው የስንዴ ልማት እንዳስደሰታቸው ገልጸው ወደፊት በሰፊው እንዲመረት ልምድ የተወሰደበት ነው ብለዋል። ለቀጣይ የመኸር ወቅትም ከ5.3 ሚሊዮን ኩንታል በላይ ማዳበሪያ ግዢ ተፈጽሞ እስካሁን ከ1.2 ሚሊዮን ኩንታል በላይ ማዳበሪያ መጓጓዙን ገልጸዋል። ማዳበሪያ ታስታውሱ ከሆነ አምና ከ4.8 ሚሊዮን ኩንታል በላይ ማዳበሪያ ክልል ውስጥ ተቀምጧል። አሁን አምና ከመጣው በላይ ወደ 5.3 ሚሊዮን ኩንታል ለክልሉ ተገዝቶ ከ1.2 ሚሊዮን ኩንታል በላይ ተጓጉዟል። ከዛ ውስጥ ከ800 ሺህ ኩንታል ያላነሰ ወደ ህብረት ስራ ማህበራት ደርሷል። እናንተ እጅ ውስጥ ነው ያለው ማለት ነው። በቅርብ ጊዜ ከህብረት ስራ ማህበራት ደግሞ ወደ መሰረታዊ ህብረት ስራ ይወርድና ወደ ምትፈልጉት የመኸር ምርትን ወደ ምታዘጋጁበት እናንተ እጅ ይደርሳል ማለት ነው። ካምናው አንፃር ስናየው በአይነትም በመጠንም በጊዜም ጭማሪ ያለው ፍጥነት አለው። ስለዚህ ምንም አይነት የማዳበሪያ እጥረት እንዳለ ተደርጎ የእናንተ ጋር የሚደርሰው ወሬ ትክክል እንዳልሆነ እናረጋግጥላችሁ እንፈልጋለን። ይሄንን ለማረጋገጥ ለተቀን ነው እየሰራን ያለነው እኛ። የኢፌዴሪ ግብርና ሚኒስቴር ሚኒስትር ዴታ ዶክተር መለሰ መኮንን እንደ ሀገር ከ1.2 ሚሊዮን በላይ ሄክታር መሬት በስንዴ ልማት መሸፈኑን ገልጸው ይህ በቀጣይ ተጠናክሮ ይቀጥላል ብለዋል። በዚህ ዓመት በ2015 የመስኖ ልማት ብቻ እንዲህ አይነት ስንዴ በአጠቃላይ በአገሪቱ 1.32 ሚሊዮን ሄክታር በዘር ተሸፍኖ በሁሉም አካባቢዎች በሚያምር ሁኔታ ምርት መሰብሰብም የተጀመረበት አለ። አሁንም እንደዚህ እየበሰለ ያለ አይተናል። ይሄ በጣም የሚያስደስት ታታሪ አርሶ አደሮቻችን ማገዝ ከቻል መስራት ከቻሉ ከጎናቸው ከሆንን ምን ያህል ተአምር መስራት የሚችሉ መሆናቸውን ያሳዩበት ነው። የአማራ ሚዲያ ኮርፖሬሽን ያነጋገራቸው የአካባቢው አርሶ አደሮችም የስንዴ ምርት ለአካባቢው አዲስ ቢሆንም የተሻለ ምርት ለመሰብሰብ እየሰሩ መሆኑን ተናግረዋል። 1 ሄክታር መሬት ነው ያለኝ። እንግዲህ ከዚህ ላይ ቤቴን ማሸንፌ እንዳው እስከዛሬ ከመካዝን የሚወስደውን ስንዴ እንዳው የተወሰነ እንኳን ቤቴን አሸንፌ ወደ መካዝን ለመላክ እቅዳለኝ። 1 ሄክታር ተኩል መሬትን አርሻለሁ። 1 ሄክታር መሬት ላይ እንግዲህ እስከ 45 ኩንታል ይሆናል ብዬ ነው። በጣም ፍሬውም ሁሉም ነገር ይሆናል ነው። ስለዚህ ተባይን እንደ መድኃኒትም ደጋግሜ እየነፋሁ ነው። ምናልባት ወፍ ነው አሁን እያለ ያለው ወፉን እየጠበቅ ነው። ለአማራ ሚዲያ ኮርፖሬሽን ለተጠናቀረው ዘገባ ኢማም ኢብራሂም ደዋ ጨፋ